ሰላም ለእናንተ ይሁን። ሲሰራና ጌታቸው እባላለሁ። እንግዲህ ባለፈው በተነጋገርነው መሰረት ስለ ተዋልዶ ጤና በሚለውን እንግዲህ ጀምረናል። በባለፈው ንግግራችን ውስጥ ሶስት የተለያዩ ነገሮች አንስተን ነበረ። ከእርግዝና እስከ እርጅና የወር አበባ ዑደታችን ጤነኛው ምን ይመስላል፣ ጤነኛ ያልሆነው ምን ይመስላል የሚለውን የተወሰነ ነገሮች አይተናል። በተለይ ጤነኛ ሳይሆን የወር አበባችን ሲመጣ የሚለውን እንግዲህ በስሱ ወደ በከፊሉ እያየን መጥተናል። ዛሬ እንግዲህ በዋነኝነት የምናነሳው ዋናው ነገር ምንድን ነው? የወር አበባችን በጊዜ ባይመጣ ማለት መምጣት ባለበት እድሜ የወር አበባችን ባይመጣ ችግሮቹ ምንድን ናቸው? ይሄን እንደዚህ ሊሆን የሚችልበት ችግር ምንድን ነው? በኋላስ ምክንያቶቹ ወይ ደግሞ የሚያመጣው ወደፊት ምን አይነት ችግሮች ይዞ ይመጣል የሚለውን ነገር ዛሬ እንደ አንድ ርዕስ ይዘን እነጋገራለን። ሁለተኛ ደግሞ እንግዲህ የወር አበባችን መቅረት በሌለበት ጊዜ ቢቀርስ ምክንያቶቹ ምንድናቸው? እንዲቀር የሚያደርጉት ሲቀርስ በጤናችን ላይ የሚያመጣው በስነ ልቦናችን ላይ፣ በማህበራዊ ህይወታችን ላይ፣ በመንፈሳዊ ህይወታችን ላይ የሚያመጣውስ ምንድን ነው የሚለውን ነገር እንግዲህ ዛሬ እነጋገራለን ማለት ነው። እነዚህን ደጋግመን የምናነሳቸው ነገሮች አሉ ስለ ተዋልዶ ጤናና አሁን የምታያቸው እነዚህ የአካል የስነ ልቦና የመንፈሳዊና የማህበራዊ እንትን ምን ያገናኘዋል ልትሉ የምትችሉ ሰዎች አላቸው። ብዙ ጊዜ ስነ ተዋልዶ ጤናችን ላይ ጤንነት ካልተሰማን እነዚህ አይነት ጤናችን ላይ በጣም ጥያቄዎች ይኖራሉ ማለት ነው። ከዛ አንጻር ሁልጊዜ አብሮ የተያዘና አብሮ የሚሄድ ጉዳይ ስለሆነ ዛሬ ወር አበባችን አንድ ወጣት ልጅ ወይ ለአቅመ ሔዋን የደረሰች ልጅ የወር አበባ ባይመጣ ማለት ያን አቅመ ሔዋን መድረሷን የሚያሳዩ ምልክቶች ባይኖሩ አንድ የወር አበባ ነው ባይመጣ፣ አንድ ወጣት ልጅ ደግሞ በአቻ እኩዮቹ ላይ የሚታዩ የጉርምስና ምልክቶች ባይታዩ፣ ስለዚህ ይሄ ልጅ በማህበራዊ ልጅ በማህበራዊም ከጓደኞቿ በሶሻል ያላት ሶሻል ኢንተራክሽን ሁሉ ጥያቄ ውስጥ ይገባል ማለት ነው። ለዚህ ነው ብዙ ጊዜ ሰው ሙሉ ነው ጤነኛ ነው የሚባሉት እነዚህን ሲያካትት ነው። እነዚህን ደግሞ ተፈጥሮዎች እንግዲህ ባመጡት ጉዳይ ላይ እንዴት ነው ሰዎች እነዚህን ጉዳይ አስተካክለው የሚሉት የሚለው ጉዳይ ላይም እንግዲህ እንደተጨማሪ የምነጋገርበት ጉዳይ ነው። ዛሬ በዋነኝነት እንግዲህ ባይመጣ የወር አበባ የሚለው ላይ ስንነጋገር የመጀመሪያው እንግዲህ ምክንያት ተብለው የተቀመጡት በተለይ ጦርነት አካባቢ በጣም ረሃብ አካባቢ የሚያድጉ ህጻናት ላይ አንዱ ኢምፓክት ወይ ደግሞ አንዱ ይህንን ችግር ያመጣል ተብሎ ነው እንግዲህ የሚታሰበው። ሌላው ደግሞ ስቴፕ ማም ይሏቸዋል። ስቴፕ ማም ማለት ብዙ ጊዜ እንግዲህ በእኛ አባባል እንጀራ እናት ነው የምንለው፣ ግን ያው በጣም በቃ ጥሩ ያልሆነ ፋሚሊ ውስጥ አጠቃላይ በጣም ጥሩ ያልሆነ ፋሚሊ ውስጥ በሳይኮሎጂዋም በፊዚካሊ በአመጋገቧም በሁሉ ነገሯ ላይ በጣም ከፍተኛ ጫና ውስጥ የምታድግ ከሆነ አንዱ ይሄ ተጽዕኖ ነው። ይሄ ተጽዕኖ የዚህ ችግር ነው ተብሎ ይታሰባል። ሌላ እንግዲህ የምናነሳው ያው በተፈጥሮ ሆርሞኖች አሉን። የእነዚህ ሆርሞኖች ችግር እንግዲህ አንዱ ችግር ሆኖ ይነሳል። ሌላው ደግሞ ብዙ ጊዜ እንግዲህ የመጨረሻው በጣም የማብራራው ጉዳይ አምፐልፎሬት ሃይመን ይባላል። ሁላችንም አምፐልፎሬት ሃይመን ላይ እንግዲህ ሁላችንም በድንግልና ነው የምንወለደው። የድንግልና ስቴፑ ይለያያል። መጨረሻ ላይ በሰፊው የምናብራራው ጉዳይ ነው ማለት ነው። ለምሳሌ አሁን እቺ ልጅ እንደዚህ አይነት ነገር ሲገጥማት እኛ ምን ያህል እውቀት አለን? ከአቻ እኩዮቿ ጋር አመዛዝነን እድሜዋን፣ ቁመቷን፣ ስነ ልቦኗን እነዚህን ሁሉ እያየን የአካል ለውጧን አይተን ካልመጣ ምንድን ነው የምናደርግላት? ምንድን ነው የምናማክራት? ከማጋ ነው የምንመካከረው? ወንድም ቢሆን ማለት ነው። ስለዚህ እነዚህ አይነት ነገሮች እየጎረመሱ ሲመጡ በጣም ትልቅ ጥያቄዎች ስለሆኑ ነው። ወንዶቹም ላይ እንግዲህ ለምሳሌ አካል ለውጦቻቸው ጋር ብዙ ጊዜ ከጓደኞቻቸው ዲስከስ ስለሚያደርጉ እነሱ ጋር ማይታይ አካል ለውጥ ጥያቄ አለባቸው። ለምን እንዴት የሚል ጥያቄ ይዘው ይነሳሉ ማለት ነው። ስለዚህ እነዚህ አይነት ነገሮች ደግሞ እኛ በግልጽ ካላወያየናቸው ለዛ ጉዳይ መፍትሄ ነው የምንለው ወደ ሕክምና የሚሆን እኛ በምናውቀው እውቀት ካላማከርናቸው ልጆች ወደ ተንሻፈፈ ጥሩ አቅጣጫ እንዳይሄዱብን መጠንቀቅ አለብን ማለት ነው። እንግዲህ ዛሬ እቺ ልጅ አሁን የወር አበባ ባይመጣ አንዱ ቅድም ያልኳቸው ጉዳዮች ላይ ይገጥማታል። ሁለተኛ ጤናዋ ላይ ምን ይሆናል? ጤናዋ ላይ እንግዲህ የሚሆነው የወር አበባ ካልመጣ እቺ ለቀጣይ ህይወቷ ላይ የሚያመጣው የጤና ኢምፓክቶች በተለይ እነዚህ ኤስትሮጅን እና ፕሮጀስትሮን የሚባሉ ሆርሞኖች በጣም ሰውነታችን ላይ ትልቅ ጥቅም አላቸው። በተለይ የአጥንት ጥንካሬያችን ላይ
በጣም ትልቅ ጥቅም ስላላቸው የአጥንት መሳሳት፣ የልብ ምት መዛባት እነዚህ አይነት ችግሮች ላይ እንግዲህ እንደ ችግሩ ነው ይመጣል ማለት ነው። ሌላው ደግሞ እንግዲህ አሁን በዋነኝነት ማብራራት ዛሬ የፈለጉት ጉዳይ ምንድን ነው? አምፕል ፎር ሃይመን የምንለው ይሄ አምፕል ፎር ሃይመን የምንለው አንድ ሴት ሁላችንም እንግዲህ ስንወለድ በድንግልና እንወለዳለን። የድንግልና አይነቶች እንግዲህ አንደኛ፣ ሁለተኛ፣ ሶስተኛ እያለ በተለይ ይሄ መጨረሻው የሚባለው በጣም ወፍራም ስጋ የመሰለ የወር አበባ መውጫውን እንትን ዘግቶ ይዛል ማለት ነው። ብዙ ጊዜ እንግዲህ ይጠበቃል የወር አበባ ከ13 ከ18 እንዲመጣ እንጠብቃለን። በተለይ 13 14 15 16 እያለ ሲሄድ የሚታይባቸው ምልክቶች አሉ ማለት ነው። ለምሳሌ የእምብርት በታች በጣም መታመም፣ በጣም ከፍተኛ የቁርጠት ስሜቶች፣ እነዚህ ሲኖሩ የወር አበባ ካልመጣ እዛችን ላይ እንደዚህ አይነት ህመም ካላት ምንድን ነው ምክንያቱ ብላችሁ እንግዲህ ከህክምና ጋር ከሚመለከቱ አካል ጋር መመካከር አለባችሁ ማለት ለምን መፍትሄ ስላለው ማለት ነው። ብዙ ጊዜ አሁን ምንድን ነው በቃ ግን እሷ ከእድሜዋ ጋር ስላልመጣ ነው ምናምን ብለው ችላ ልንለው የምንችለው ጉዳይ ነው። ስለዚህ እንደዚህ አይነት ጉዳዮች እንግዲህ መፍትሄያቸው ምንድን ነው? ወደ ህክምና ስንመጣ እንደዚህ አይነት ጉዳዮች አሁን ምንድን ነው ድንግልናን አንዳንዴ በህክምና እንዲገረሰሱ ይደረጋል ማለት ነው ለጤናዋ ሲባል። ብዙ ጊዜ እንደዚህ አይነት ነገሮች ሲገጥሙን በተለይ በባህላዊ ጋብቻ በገጠር አካባቢ ያሉ ልጆች ላይ ከፍተኛ የሳይኮሎጂ ችግሮች ስለሚከሰቱ ብዙ ጊዜ ህክምናዎች ማስረጃውን ላይ ይሰጣሉ። ለምን ወደፊት እች ልጅ ትዳር ስትመሰርት እሷን የሚፈልግ ሰው ሲመጣ ማስረጃ እንዲሆናት የህክምና ሜዲካል ሰርተፍኬት ሳይቀር የሚሰጡበት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዲህ አንዳንዴ በጣም ትንሽ ነገር ቀላል የሚመስለን በተፈጥሯችን ላይ ያሉ ነገሮች ግን ቀላል ያልሆኑ ውስብስብ ህይወታችን ይዘው እንደሚመጡ መረዳት አንድ ነገር ነው ማለት ነው። ሌላው ደግሞ እንግዲህ ዛሬ እማነሳላችሁ የወር አበባችን መቅረት ከሌለበት ቀድሞ መቅረት ማለት አንድ ሴት የወር አበባዋ በ13 ዓመት ጀምሮ ወይ ደግሞ ከ12 ዓመት አሁን በጣም ሬርሊ በተለይ አሁን እየተፈጠሩ ያሉ ነገሮች ቀድሞ 12 ዓመት ሳይቀር የወር አበባ የሚጀምርበት ሁኔታ አለ። ስለዚህ መጀመሪያ ላይ እንዳነሳውላቸው ቀድሞ የወር አበባ የመጣ ሴቶች ቀድሞ የመቅረት እንትኑ በጣም ቴንዴንሲው ሀይ ነው ማለት ነው። ስለዚህ ቀድሞ ሲቀር አንዳንዴ ሲባል እንዲህ እንደቀላል አይደለም። መቅረት ያለበት ከ43 ከ45 በተለይ ከ45 ከ50 ይጠበቃል። አንዳንዴ ከ43 በፊት አንዳንዴ 38 35 ላይ የወር አበባ መቅረት ማለት አንደኛ በጣም የሙድ ቼንጅ ያመጣል ማለት ነው። የባህሪ ለውጥ ይመጣል። ሰዎች መነጫነጭ፣ ቴምፕሬቸር የሰውነት ሙቀታችን ሬጉሌት አለመሆን፣ ለምሳሌ በጣም በሙቀት ሰዓት በጣም መብረድ፣ በጣም በብርድ ሰዓት ደግሞ በጣም መሞቅ፣ ሰውነታችን ላይ ችፍ የሚሉ ላቦች መምጣት፣ የትኩሳት ስሜቶች መምጣት፣ ባህሪያችን ላይ ቁጡ መሆን። ይሄ እንግዲህ ቀላል ነገር አይደለም። ብዙዎቻችን እንግዲህ ላንረዳ እንችላለን። የወር አበባችን በኖርማሊ ሊቀር ሲል ወይም ሲቀር ብናሳየው ባህሪ ይሄ ነው። የጡታችን መውደቅ፣ ፊታችን ላይ ከፍተኛ የሙቀት ስሜት መሰማት። ከዚህ ያለፈ ደግሞ ጤናችን ላይ የሚፈጠሩ ነገሮች አሉ። ጤናችን ላይ የሚፈጠሩት በጣም በትልቁና በዋነኛው የአጥንት መሳሳት ችግሮች ይፈጠራል። የአጥንት መሳሳት ችግሮች በቀላሉ እንድንሰበር፣ አጥንታችን በቀላሉ ለኢንፌክሽን እንዲዳረግ እንግዲህ የዚህ የኦስትሮጅን የፕሮጀስትሮን ሆርሞኖች በተለይ የኦስትሮጅን ሆርሞን እየቀነሰ መምጣት እንደዚህ አይነት ችግሮች ውስጥ ያስገባናል ማለት ነው። ስለዚህ ምንድን ነው መፍትሄው? እንግዲህ ተፈጥሮ ቅድም መጀመሪያም ስናነሳ አንዳንድ ተፈጥሮች ያመጡትን ነገር ወደኋላ አንመልስም፣ ግን መፍትሄዎቻቸው ምንድን ነው? አንድ ሴት እንደዚህ አይነት ነገሮች እንደዚህ አይነት ስሜቶች ሲኖራት ከሕክምና ጋር መታ መመካከር፣ አመጋገቧን ማስተካከል፣ ካልሽየም ይዘት ያላቸው ምግቦችን መጨመር፣ እነዚህ ሪሊፍ የሚሰጡ የሚባሉ ከስትረስን ሪሊፍ የሚሰጡ ነገሮች ላይ እየተዋውየች ተግባራዊ ማድረግ እነዚህ አይነት ነገሮች። ምክንያቱም ሰው ቁጡ ነጭናጫ በሆነ ቁጥር ከቤተሰቡም ጋር ጥሩ አይነት የማህበራዊ ግንኙነት አይኖረውም። ከማህበራዊ ህይወቱም ጥሩ የማህበራዊ ግንኙነት አይኖረውም። አንዳንድ ሰዎች እንደው በነገረኝነት ሁሉ ይፈረጃሉ። ስታርጅ ነገረኛው ልጅ ድሮ ጸባዋ ጥሩ ነበር የሚባሉ ሰዎች አሁን ሲገጥሟችሁ ወደው አይደለም፣ በቃ ያንን ነገር ወደው አይደለም። እና እነዚህ የተፈጥሮ ሂደታችን እንግዲህ ከተጀመረ ጀምሮ በህይወት ዘመናችን እስካሉ የሚከሰቱ ነገሮች መሆናቸው ማወቅ አለብን ማለት ነው። ስለዚህ ዛሬ እነዚህ ሶስት ዋነኛ ነገሮች ላይ እየተወያየን እያለ የመጀመሪያው ጉዳይ ተፈጥሯችን ላይ ስናነሳ ነበረ። ተፈጥሯችን ላይ በተለይ
እኛ እንግዲህ አሁን ትልቅ ሰዎች ሆነናል። እኛ እንዴት አለፍን? እንደዚህ አይነት ነገሮች ገጥመውናል ወይ ደግሞ አሁን ደግሞ ተፈጥሯችን ላይ ያሉ ሂደቶችን ማየት አለብን ማለት ነው። መጀመሪያ ላይ አንስተናል። አንድ ሴት አንድ ሰው ሁለት አካል ወይ ደግሞ የሁለት ጾታ ባለቤት ሆኖ ቢመጣ ምን አይነት ስትራክቸር አለ ሰውነቱ ላይ? ምን አይነት ሕክምና መፍትሄ ይሰጠዋል? በኋላ የትኛው ወንድነቱ ነው የሚያደላው፣ ሴትነቱ ነው የሚያደላባት የሚለውን ነገር እንግዲህ ይህንን ቀድመን መመካከርና ልጆቻችንን በስነ ልቦና በአካል በመንፈሳዊ ነገር ማዘጋጀት አለብን ማለት ነው። ምክንያቱም እንደዚህ ነገሮች የሚገለጹት መቼ ነው? ድብቅ ሆነው ይቆያሉ። የጉርምስና ጊዜያቸው ሲመጣ ኤክሰርሳይዝ የሚያደርጉት እንግዲህ ሴት ብለን ያሳደግናት ልጅ የወንድ አይነት ኤክሰርሳይዝ ልታደርግ ትችላለች። ወንዱን ያሳደግነው ልጅ ደግሞ የሴት አይነት ኤክሰርሳይዝ ሊኖረው ይችላል ማለት ነው። በዚህ ጊዜ እንግዲህ የሚፈጠረው እነዚህ 4 ፒሪዮዶች ጥያቄ ላይ ይገባሉ ማለት ነው፣ እየደጋገምኩ ማነሳቸው። ስለዚህ እነዚህ አይነት ነገሮች ቀድመን ማወቅ፣ ቀድመን መረዳት፣ ቀድመን ትንሽ እውቀት አለን ማለት እንግዲህ ታዳጊ ልጆቻችንን ከብዙ ነገሮች እንግዲህ ልናግዛቸው ልናማክራቸው እንችላለን ማለት ነው። እንደ ቀላል የማናያቸው ነገሮች ስላሉ ማለት ነው። በተለይ አፈጣጠራችን ላይ ቀድመን ማወቃችን በጣም ትልቅ ጥቅም ያለው ለዚህ ነው። አንዳንድ ጊዜ አፈጣጠራችን ላይ ምን አይነት ሆኖ የፈጠረው ሴቶች ስንሆን 2 መግቢያ በር ያለው አካል ሊፈጠር ይችላል። 2 ማህፀን ሊፈጠር ይችላል። ግማሽ ማህፀን ሊፈጠር ይችላል። አንዳንድ ሰዎች መቼ ነው የሚረዱት? እርግዝናን ሲፈልጉ ሲያገቡ፣ የዛን ጊዜ ነው ትልቅ ጥያቄ፣ ትልቅ መሯሯጥ፣ ትልቅ አይነት ዲፕሬሽን ውስጥ የምንገባ አይኔ ነው ማለት ነው። ግን ቀድመን ስለ አፈጣጠራችን እርግዝናም ከመምጣቱ በፊት ጋብቻም ከመምጣቱ በፊት እራሳችንን ከሕክምናው ጋር ሆነን ማወቅ የምንችልበት ጊዜ ደርሰናል በአሁኑ ሰዓት። በፊት አሁን ብዙ ነገሮች አልነበሩ። አሁን ግን ብዙ ነገሮች ፋስቴት ሆኗል። ለምሳሌ የውስጥ ፊዚዮሎጂ የሆርሞን ሂደት ይሁን የማህፀናችን ሂደት ይሁን የተፈጠረልን የበር መግቢያ ይሁን እነዚህ ሁሉ አሁን ዛሬ በሕክምና በጊዜ የሚለዩ በጊዜ መፍትሄ የሚደረግባቸው ናቸው ማለት ነው። እኔ በስራ ዓለም የገጠመኝን አንድ ነገር ልንገራቸው። አንድ ሴት አሁን እሷ ስለ አካሏ አታውቅም፣ አረገዘች፣ መጣች። ስትመጣ የመጨረሻ ሰከንድ ስቴጅ የሚባለው ላይ የምትወልድበት ሰዓት ላይ ነው የመጣችው። እችሊ ስትመጣ እኛ ልናዋልዳት ስንገባ 2 በር አላት። ያውም ለምን እንደዚህ ሆነ አንልም፣ ተፈጥሮ ስለሆነ። ግን እችሊ ቀድማ ብታውቅ ኖሮ በማህፀን እንድትወልድ አትመከርም። ለምን? ያ ማለት ልጁ ጥሶ ሲወጣ በጣም ከፍተኛ መድማት፣ በጣም ከፍተኛ ችግር ውስጥ ትገባለች ማለት ነው። ስለዚህ እንደዚህ አይነት ነገሮች ቀድሞ መለየት፣ ከሕክምና ጋር መመካከል፣ ራስን ማወቅ፣ ስለ ልጆቻችን ማወቅ፣ ነገ ስላላቸው ህይወት፣ ነገ ስለሚመሩት ህይወት ቅድሚያ መረጃዎችን ሰጥተን እናሳድጋቸዋለን። ቅድሚያ ከሕክምና ጋር ብዙ ነገሮችን ተመካክረን መፍትሄ አድርገን እያሳደግናቸው እንመጣለን ማለት ነው። ምክንያቱም እንደዚያ ነገር ተፈጥሮ ነው። ተፈጥሮ ደግሞ ያመጣቸውን ነገር ታጥቀው ራሳቸውን ልክ ነው ተፈጥሮ የሰጠችኝ ነገር ጸጋ ነው፣ ይህን ተቀብዬ በምን አይነት ህይወት ትውልድ ልቀጥል፣ በምን አይነት መንገድ ትዳር ውስጥ ስገባ ምን አይነት ሂደቶች ወይ ደግሞ ምን አይነት ግንኙነቶች ከላይ ይጠበቃሉ የሚለውን እንግዲህ አውቀው ጠንክረው ተዘጋጅተው ያድጋሉ ማለት ነው። ብዙ ጊዜ በእርግጥ አሁን ከተማ ላይ እንደውም ይብሳል። አንዳንዴ ከተማ ላይ ያለን እናቶች የምናቅል ይመስለን ይችላል። ግን ብዙ ነገሮችን ከእነሱ ጋር ሳንነጋገር ሳንጓይ ስለሆነ አድርገው የሚጨርሱት መጨረሻ ላይ በተለይ አሁን ቅድም እንዳነሳሁላቸው በወንዶች ልጅ ላይ እንደዚህ አይነት ነገሮችን እያማከርን ካላሳደግናቸው እነሱ ከአቻኩዮቻቸው እኩል አልሆንም ወይ እኛ የተለየ ተፈጥሮ አለን ይላሉ። ከጓደኞቻቸው ጋር ይመካከራሉ። ስለዚህ አንዳንዴ ዲፕሬሽን ውስጥ የማይጠበቅ ሱስ ውስጥ ልናገኛቸው እንችላለን ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች አሉ። ከዚህ ፊት ያነሳውላችኋለን። ዛሬ እንግዲህ የተጨመርኩት የተነጋገርናቸው ጉዳዮች አሉ። እናንተም እንግዲህ አሁን እንደዚህ አይነት ነገሮች ሁላችሁም ተፈጥሯችሁን የተሰጣችሁን አካል ይህንን በፊት ምን ነበረ፣ አሁን ምን አለ፣ አሁን እውነት የተባለው ነገር የወር አበባዬ ከቀረ በኋላ አለ ወይ፣ ይታያሉ እኔ ላይ መፍትሄዎቹስ እነዚህ ልክ ናቸው ብላችሁ እንግዲህ በተለይ ኮመንት ሴክሽን ላይ በቃ ስጡ። ያያችሁት ነገር ካለ የፈታችሁበት መንገድ ካለ አሁንም ደግሞ እንደዚህ አይነት ነገሮች ላይ እያላችሁ በቃ ምንድን ነው የሆንኩትኝ እያላችሁ እየተጨነቃችሁ ያላችሁ ካላችሁ እንግዲህ እንደዚህ አይነት ነገሮችን በመጽሐፍ በመወያየት ጥያቄዎችን በመመለስ እያዳበርን እንግዲህ እንሄዳለን ማለት ነው። አሁን ቀጣይ ላይ ስለ ጉርምስናዎቻችን በደንብ እንነጋገራለን። ጉርምስና የሚያሳዩ ባህሪያት ምንድን ናቸው? እነዚህ መቼ ነው አንድ ሰው ለአዳም
ወይ ደግሞ ለአቅመ ሔዋን ደረሰ የሚባሉት መቼ ነው? ጋብቻ መቼ ነው? ግንኙነት ሴቭ የሆነ ሴክስ ወይ ደግሞ ትክክለኛ የግብረ ስጋ ግንኙነት መፈጸም ያለባቸው መቼ ነው? ከዛ ፊት ቢፈጸሙ ምን ሊደርሱ ይችላሉ የሚለውን በጣም በሰፊው የምንወያይበት ጊዜ ይኖረናል ማለት ነው። ቅድም መጀመሪያ ላይ ራሴን አስተዋውቂያችኋለሁ። እንግዲህ በመልካም ያገናኘን። መልካሙ ይግጠማችሁ። ሰላም ሁኑልኝ። ቻው